ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ቤስት ስፖርቶች ነን። ስፖርታዊ ጉዳዮቻችን ተጀምሯል። ዛሬ የአውሮፓ ቻምፒየንስ ሊግ በጣም ድንቅ ጨዋታዎችን እንመለከታለን ብለን እንጠብቃለን። ማንቸስተር ሲቲ ከሪያል ማድሪድ፣ አርሰናል ከባየር ሌቨርኩሰን፣ ቼልሲ ከፓሪስ ሳን ዠርመን የሚጠበቁ ጨዋታዎች ናቸው። አርሰናል ከባየር ሌቨርኩሰን 1-1 ነበር የመጀመሪያው ጨዋታ የተጠናቀቀው። ቼልሲ ወደ ፓሪስ ሳን ዠርመን ሄደው በፓርክ ደ ፕሪንስ አቅንቶ በፓሪስ 5-2 ተሸንፎ ነበረ። ሲቲ ደግሞ በማድሪድ በርናባው 3-0 ተሸንፎ ነበር። ዛሬ ማን ወደ ቀጣዩ ዙር ያልፋል? ስለ ጨዋታዎቹ ዝርዝር ነጥቦችን እየነገርናችሁ እንቆያለን። ከዛ ውጪ ሌሎችንም ሀሳቦች እናነሳለን። ከአርሰናል ጋር በተያያዘ በተለይ ደግሞ ለምንድን ነው አርሰናል በዋንጫ ፉክክር ላይ የሚጠላው? ትናንትና በመንዴ ናይት ፉትቦል ላይ ጄሚ ካራገር እንዲሁም ደግሞ ቲየሪ ሄንሪ አርሰናል ሌሎች ቡድኖች ለምንድን ነው አርሰናል ዋንጫ እንዳይበላ የሚፈልጉት የሚሉ ዝርዝር ጉዳዮች ላይ ያነሷቸው ነጥቦች አሉ። ከአርሰናል ጋር በተያያዘ በስፋት እንመለስበታለን። ዝውውሮችንም ይዘናል። የማንቸስተር ሲቲ የ115 ክሶች የክስ ቻርጅን በተመለከተ አዳዲስ ጉዳዮችን እናነሳለን። ቼልሲ ትናንትና ቅጣት ተላልፎበታል። በዝውውሮች ላይ ምን ተጽዕኖ አለው የሚለውን ጉዳይ ከቼልሲ ጋር በተያያዘ ዝርዝር ነጥቦችን እናነሳለን። የሊያም ሮዜነር ቆይታንም በተመለከተ የምንላችሁ ነገሮች ይኖራሉ። ሌሎችንም አጫጭር ጉዳዮች ከቼልሲ ጋር በተያያዘ የጉዳት ዜናዎች አሉ። ማንቸስተር ሲቲን በተመለከተ አሰልጣኝ ፔፕ ጋርዲዮላ ትናንትና የሚገርም አይነት ቃለመጠይቅ ነበረው። እሱን በዝርዝር እንነግራችኋለን። በጣም አስገራሚ አስተያየቶችን ሲሰጥ ነበረ። በዚህ ጨዋታ ላይ ምን እንዳዘጋጀ ምን እቅድ እንዳለውም የሚመለከቱ ጉዳዮች አሉ። በርናንዶ ሲልቫን በሲቲ እና በሪያል ማድሪድ ጨዋታ ዙሪያ ያነሳቸው ጉዳዮች አሉ። ለሁሉም በርከት ያሉ ያልሰማቻቸውን የጉዳት ዜናዎች፣ አዳዲስ መረጃዎች እየነገርናችሁ እንቆያለን። ከዛ ውጭ ደግሞ በ2026 የዓለም እግር ኳስ ዋንጫ ላይ የማይጠበቅ አዳዲስ ህጎችን እንነግራችኋለን። ለእናንተም ወደፊት ጨዋታዎቹን ስትመለከቱ በደንብ የጨዋታ እይታችሁን በደንብ ሊቀይር የሚችለው ለምሳሌ የቪዲዮ አሲስታንት ሪፈሪ ሲመጣ የተለያዩ ነገሮች ነበሩትና አሁን ደግሞ በዚህ ሂደት ላይ ምን ይጠበቃል የሚለውን ጉዳዮች እናነሳለን። እነዚህ አዳዲስ ህጎች እግር ኳሱን ምን አይነት መልክ ይሰጡታል? የእናንተንም አስተያየቶች እንቀበላለን። መልእክቶቻችሁን ጻፉልን። ትናንትና በስፋት ዝርዝር ጉዳዮችን አንስታችኋል። የእናንተ መልእክቶች መለስ ብለን የምናቀርብን የሚሆነው። ከዛ ውጭ ግን ባሉ ጉዳዮች ላይ ሀሳብ አስተያየቶቻችሁን እንቀበላለን። በተለይ ደግሞ ዛሬ ግምቶቻችሁን ላኩልን። አርሰናል ከባየር ሌቨርኩሰን ስለ ስንት ይጠናቀቃል? ቼልሲ ከፓሪስ ሳን ዠርመን በስታንፈርድ ብሪጅ የጨዋታ አሸናፊ ማን ይሆናል? ወደ ቀጣዩ ዙር ውስጥ ማን ያልፋል? ማንቸስተር ሲቲስ የሪያል ማድሪድን የመጀመሪያ 3-0 ሽንፈት እንግዲህ ቀልብሶ ሌላ ሬሞንታዳ ልንመለከት እንችላለን ወይ? በኤታድ ስቴዲየም የሚመለከተው ዝርዝር ጉዳዮችንም ያነሳንበት እንቆያለን። እናንተ ሀሳብ አስተያየቶቻችሁን ጻፉልን። ለአርሰናል ደጋፊዎች ግን አንድ ጥያቄ አለኝ። ማንቸስተር ሲቲ ከሪያል ማድሪድ ዛሬ ጨዋታውን ያደርጋል። በዚህ ጨዋታ ላይ ሲቲ ቢያልፍ በቻምፒየንስ ሊጉ ቀጣይ ዙር ቢያልፍ ትመርጣላችሁ ወይስ ደግሞ ሪያል ማድሪድ? ሀሳብ አስተያየቶቻችሁን ጻፉልን። ለሁሉም በቀጥታ ወደ ጉዳዮቻችን እናልፋለን። ዛሬ የሚደረጉ ጨዋታዎችን አስቀድመን እንመለከታለን። ትልቁ ጨዋታ ማንቸስተር ሲቲ ከሪያል ማድሪድ ነው። በዚህ ጨዋታ ዙሪያ አሰልጣኝ ፔፕ ጋርዲዮላ ያነሳቸው ዝርዝር ጉዳዮች አሉ። በተለይ ደግሞ ከኤርሊንግ ብራውት ሃላንድ ጋር በተያያዘ ብዙ እየተቀዛቀዘ ይገኛል። ትናንትና በነበረው ጋዜጣዊ መግለጫ ላይ በሪያል ማድሪድ በኩል ከአሰልጣኝ አልቫሮ አርቤሎዋ ጋር የተገኘው ቶኒ ሩዲገር ነበር። ሩዲገር ከኤርሊንግ ብራውት ሃላንድ ጋር ያለው ፍጥጫ ሁል ጊዜ የምወዱ አይነት ነው የሚል አስተያየቱን ሰጥቷል። በዚህ ጨዋታ ላይ ጁድ ቤሊንጋም ወደ ጨዋታ ተመልሷል። ኬሊያን ኤምባፔ የመጀመሪያ ተሰላፊ ይሆናል እና ከሰሞኑ ሪያል ማድሪድ በተለይ ኬሊያን ኤምባፔ በሌለባቸው ጨዋታዎች ላይ ተሻሽሏል የሚሉ ሀሳቦች ሲሰነዘሩ ነበረ። አልቫሮ አርቤሎዋ እንደዚህ አይነት ሀሳቦች የእብደት ናቸው የሚል አስተያየቱን ሰጥቷል። ምክንያቱም የዓለማችን ምርጥ ተጫዋችን ሳንይዝ ምርጥ ልንሆን አንችልም የሚል አስተያየቱን ሰጥቷል። በዚህ ጨዋታ ላይ ግን በደንብ ይጠበቃል የተጫዋቹ በሙሉ ጤንነት መመለስ እንደ ጥሩ ዜና የሚታይ ነው። ለማንቸስተር ሲቲ ግን አሰልጣኝ ፔፕ ጋርዲዮላ የሰጣቸው አስተያየቶች በጣም መነጋገሪያ ነበሩ። በዚህ የጋዜጠኞች ስብስብ ላይ ይላል። በዚህ ክፍል ውስጥ የተገኛችሁ ጋዜጠኞች ሁላችሁም በተጠየቁ ማንቸስተር ሲቲ ውጤቱን ቀልብሶ ያልፋል ወይ ሬሞንታዳ ያሳየናል ወይ ብትባሉ አንዳችሁም በጭራሽ ብላችሁ ነው የምትመለሱት። ሁላችሁም በጭራሽ እያላችሁ ነው የምትመለሱት። በእንግሊዝ ታሪክ፣ በቻምፒየንስ ሊግም ታሪክ፣ በውድድሩም ታሪክ ሪያል ማድሪድ 3-0 እና ከዚያ በላይ አሸንፎ ዳግም በሁለተኛው ዙር ላይ ተሸንፎ አያውቅምና ያንን ለመሞከር ነው ወደ ሜዳ መንገባው የሚል አስተያየቱን ሰጥቷል። አሰልጣኝ
አሰልጣኝ ፔፕ ጋርዲዮላ። በዚህ ጉዳይ ላይ በእርግጥ በርናንዶ ሲልቫም አንዳንድ አስተያየቶችን ሲሰጥ ነበር። ለምሳሌ በርናንዶ ሲልቫ ምን ይላል? ጨዋታውን ደግሜ ተመልክቼዋለሁ፣ 3-0 እንዴት እንደተሸነፍን ሊገባኝ አልቻለም ሲል ነበርና የሚያስገርም አይነት አስተያየቱን ነበር እየሰጠው ከሪያል ማድሪድ ጋር በተያዘ በጨዋታው ላይ ጥሩ ያልነበረው ሪያል ማድሪድ እንዳሸነፈ አይነት አስተያየት ነበር እየሰጠው። የመጀመሪያ ጨዋታ ላይ ግን እንደዛ ነበር ወይ? እናንተ የተመለከታችሁትን እስቲ ሀሳባችሁ ልትጽፉልን ትችላላችሁ። ፔፕ ጋርዲዮላ ምን ይላል? በየትኛውም ጨዋታ ላይ ብዙ ነገሮች ሊፈጠሩ ይችላሉ። የመጀመሪያው ነገር ለማሸነፍ ነው ወደ ሜዳ የምንገባው። ባለፉት 10 ዓመታት ከተጫዋቾቼ ጋር ስነጋገር እንግዲህ አሁንም 10 ዓመት አልፎም ስለ እምነት ማመን እንዴት ማመን እንዳለባቸው እያስረዷቸው ይገኛሉና ያ ትልቅ ችግር ነው ብሏል። ምክንያቱም ተጫዋቾቹን ለማሳመን እንደተቸገረ አይነት የሰጠው አስተያየት በጣም የሚያስገርም ነው። ነገር ግን ምን አይነት እቅድ እንዳዘጋጀ ለሪያል ማድሪድ ጨዋታ ሲጠየቅ ምንም አይነት የተለየ ስፔሲፊክ ፕላን የለኝም ከመሞከር ውጪ እንሞክራለን ከማለት ውጪ ሌላ የተለየ የማስበው ነገር የለም ብለዋል። በርናንዶ ሲልቫን በዚህ ጉዳይ ላይ በሊግ ጨዋታዎች ላይ ለምሳሌ በሊግ ውድድሮች ላይ በስፔን ላ ሊጋ፣ በእንግሊዝ ፕሪሚየር ሊግ፣ በሌሎችም የፍሬንች ሊጎች ላይ የሊግ አሸናፊዎች ብዙ ጊዜ የሊጉ ምርጥ ቡድን 95% ጊዜ ያሸንፋል። በቻምፒየንስ ሊግን ምርጡ ቡድን ሁል ጊዜ የሚያሸንፍበት አይነት ውድድር አይደለም በሚል የሰጡት አስተያየት አለ። በጣም የበለጠ ተዘጋጅቶ ወደ ሜዳ ይገባሉ ተብሎ ይጠበቃል። ኬሊያን ምባፔ፣ ጁድ ቤሊንጋም፣ አልቫሮ ካሬራስ ከጉዳታቸው አገግመው ተመልሰዋል። ሜንዲ በዚህ ጨዋታ ላይ የሚኖር አይመስልም። ለምሳሌ በሪያል ማድሪድ በኩል ሜንዲ ሲኖርና ሳይኖር የተለየ አይነት ቡድን ነው። በተለይ ከማንቸስተር ሲቲ ጋር ከዚህ በፊትም በተደጋጋሚ ተነስቷል። ፎርላን ሞንዲ እንግዲህ በማንቸስተር ሲቲ በኩል እሱ ካለ ለምሳሌ 2022 ላይ ሞንዲ በተጫወተበት ጨዋታ ላይ ሪያል ማድሪድ ወደ ቀጣዩ ዙር አልፏል። 2023 ላይ ሞንዲ የለም ነበረ። ፎርላን ሞንዲ ፈረንሳዊ ተከላካይ ሪያል ማድሪድ ከውድድሩ ውጭ የሆነ በማንቸስተር ሲቲ የተሸነፈበት ነበረ። 2024 ላይ ዳግም ተገናኙ ሁለቱ ቡድኖች። ፎርላን ሞንዲ ነበረ። ሪያል ማድሪድ ወደ ቀጣዩ ዙር አለፈ። 2025 ላይም ሜንዲ ተጫወተ፣ ወደ ቀጣዩ ዙር አለፈ። በሊግ ፌዝ ላይ ደግሞ 2025 ላይ ተገናኝተው ነበረ። ሜንዲ አልነበረም። ሪያል ማድሪድ ጨዋታውን ተሸነፈ። ዘንድሮም በሊግ ፌዝ ላይ የነበረበት ጨዋታ ላይ ተመልክተናል። 2026 ላይ ደግሞ ባለፈው ሳምንት መጀመሪያ ጨዋታ ላይ እንደነበረ እናስታውሳለን። እሱ በነበረበት ጨዋታ ላይ ሪያል ማድሪድ ማሸነፍ ችሏል። ዛሬስ ከሌለ ሪያል ማድሪድ እንዴት ይሆናል የሚለው የሚጠበቅ ነው። የሚኖር አይመስልም። ከጉዳት ጋር በተያዘ ከጨዋታው ውጪ ነው። ሮድሪጎ፣ ሴባዮስ፣ ሚሊታው፣ አሴንሲዮ፣ ሞንዲ በጨዋታው ላይ የማይደርሱ ተጫዋቾች ናቸው ተብሏል። ለሁሉም ሪያል ማድሪድ ከማንቸስተር ሲቲ ጨዋታው ምሽት 5 ሰዓት ላይ ይደረጋል። አርሰናል ከባየር ሌቨርኩሰን የሚያደርጉትም ጨዋታ የበለጠ ትኩረትን የሚስብ አይነት መርሃ ግብር ነው። ከሪያል ማድሪድ ጋር በተያዘ ግን ግምቶች ተቀምጧል። በኦፕታ ሱፐር ኮምፒውተሮች መሰረት የጨዋታው ግምትን ማንቸስተር ሲቲ 58.5% ጨዋታውን ያሸንፋል፣ ወደ ቀጣዩ ዙር ያልፋል ሲሆን በጨዋታው ላይ በመደበኛ 90 ደቂቃ ላይ የሚመዘገበው ውጤት በማንቸስተር ሲቲ አሸናፊነት ነው። ሪያል ማድሪድ 13% ጨዋታውን የማሸነፍ ሰፊ እድል አለው። ያ ማለት ወደ ኳርተር ፋይናል የማለፍ በጣም ሰፊ እድል ያለው ይመስላል። ነገር ግን ጨዋታውን እንመለከታለን። ሪያል ማድሪድ እንዳልኩት ነው ቅድምም አንድም ጊዜ 3 ከዚያ በላይ ግቦችን አስቆጥሮ ወድቆ አያውቅም በዚህ በኖካውት ስቴጅ ላይ በቻምፒየንስ ሊግ። ከዛ በተጨማሪ አሰልጣኝ ፔፕ ጋርዲዮላ በመጀመሪያ ጨዋታ ላይ በቻምፒየንስ ሊግ ተሸንፎ ወደ ቀጣዩ ዙር ያለፈው ለመጨረሻ ጊዜ በባየር ሙኒክ እያለ 2014-15 የውድድር ዘመን ነው። ከዛ በኋላ ያንን ነገር ማድረግ አልቻለም። የአርሰናልን ጨዋታ እንመልከት። አርሰናል በጨዋታው ላይ 79% ወደ ቀጣዩ ዙር የማለፍ ሰፊ ግምት ተሰጥቶታል። የመጀመሪያው ጨዋታ 1-1 ነበረ በባየር አሬና የተጠናቀቀው። በዚህ ጨዋታ ላይ በአርሰናል በኩል አሰልጣኝ ሚኬል አርቴታ ከጉዳት ዜናዎች ጋር በተያዘ ይፋ ያደረጋቸው ስሞች አሉ። ለጨዋታው የሚደርሱ የማይደርሱም ተጫዋቾችን በተመለከተ ለምሳሌ ቤን ዋይት ወደ ጨዋታው ይደርሳል፣ ለጨዋታው ዝግጁ እንደሆነ አሰልጣኝ ሚኬል አርቴታ አረጋግጧል። ከዛ ውጪ ግን ማርቲን ኦዴጋርድ፣ ጁሪን ቲምበር ከጨዋታው ውጪ መሆናቸውን ተናግሯል። ሊያንድሮ ትሮሳር ባለፉት ጨዋታዎች ላይ አልነበረም፣ አሁን ደህና ነው፣ ጥሩ ስሜት እየተሰማው ይገኛል፣ ለጨዋታው ዝግጁ ነው ብሏል። ቤን ዋይት እድለኛ አልነበረም በቅርብ ጊዜያት ላይ፣ ነገር ግን ትናንትና ልምድ ሰርቷል፣ ለጨዋታው ዝግጁ እንደሆነ ተናግሯል። የማርቲን ኦዴጋርድ ጉዳይ ግን ለአውሮፓ ቻምፒየንስ ሊግ የዛሬው ጨዋታ ባይደርስም በጣም ጥሩ እድል አለው፣ ለካራባው ካፕ ፍጻሜ ይደርሳል ብሏል። በጣም ጥሩ ዜና ይመስላል። አርሰናል ደጋፊዎች በመጪው እሁድ የካራባው ካፕ ፍጻሜ ይደረጋል። አርሰናል በዚህ ጨዋታ ላይ የበለጠ ጠንከር ብሎ ይቀርባል የሚባልበት አይነት ጨዋታ ነው። ማሸነፍ የግድ ያለበት መርሃ ግብር ነው። ወደ ቀጣዩ ዙር ማለፍ ካለበት አስፈላጊ ውጤት ያስመዘግባል ተብሎ ይጠበቃል። እነ ኖኒ ማዱኬ ባለፈው ሳምንት ተቀይረው ገብተው ድንቅ
ድንቅ ብቃታቸውን አሳይተው ነበረ። ከጨዋታው ጋር በተያያዘ ባለፈው ሲጠየቁ በሚገርም ሁኔታ በቀላሉ አርሰናል ወደ ቀጣዩ ዙር የሚያልፍ በደንብ በሱ አትጠራጠሩ አይነት አስተያየታቸውን ሲሰጡ እንደነበረ ተመልክተናል። ለሁሉም ብዙ ጉዳዮችን እናነሳለን ከአርሰናል ጋር በተያያዘ ሌሎች ከጨዋታው ውጪ። እናንተ ግን ግምቶቻችሁን ላኩልን። አርሰናል ስለስንት ያጠናቅቃል? ጨዋታውን ዛሬ ምሽት 5 ሰዓት ላይ በኤምሬትስ ስቴዲየም የሚደረግ ነው። ከጨዋታው ጋር በተያያዘ ግን የሌቨርኩሰን አድሚኖች አንድ የማብራሪያ ትስስር ገጾችን በተመለከተ ባለፈው ጨዋታም ላይ ብዙ ነገሮችን ስንል ነበር። ኖ ኮርነርስ አላውድ የማዕዘን ምቶች አይፈቀዱም ብለው ምስሎችን በማብራሪያ ትስስር ገጾቻቸው ሲያጋሩ ነበር። በአርሰናል መልበሻ ቤት ደግሞ ተገኝተው በዛው በባይ አሬና የነበረውን የዚህ ሶኬቶችን በማጥፋት አርሰናልን ውጤት ለማሳጣት እንደዚህ አይነት ቀሎችን ሲሞክሩ ነበረ። በተለይ ውጤት ለማሳጣት የሚለው በቀልድ መልክ የተነሳ ነው። አሁን ደግሞ ምንድን ያደረጉት የኤምሬትስ ስቴዲየምን በቀለም አምጥተው የማዕዘን ምቱ ላይ ኳሷን የምትቀመጥባት የሶስት ማዕዘን ቅርጽ ያላት ቅርጽ አለች እና ያቺን ቅርጽ አጥፍተውት እንግዲህ የማዕዘን ምት በአርሰናል ሜዳ አይመታም አይነት ቀልድ ሲሞክሩ ነበር። በጣም ብዙዎች ሲቀባበሉትም ነበር በማብራሪያ ትስስር ገጾች ላይ። የሚያስገርም አጋጣሚ ነበር። ለሁሉም ጨዋታው ላይ ዛሬ ማክስ ዳውማን መሰለፍ አለበት ወይስ ደግሞ ይህ ጨዋታ ይለፈው ትላላችሁ? እስቲ ሀሳብ አስተያየቶቻችሁን እየጻፋችሁልን በምናነሳቸው ላይ አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ሰብስክራይብ እያደርጋችሁ ቤተሰብነታችሁን አሳዩን። ቼልሲ ከፓሪስ ሳን ዠርመን ሌላኛው ተጠባቂ ጨዋታ ነው። የመጀመሪያው ጨዋታ 5-2 ነበር የተጠናቀቀው። ቼልሲ 45 በመቶ ጨዋታውን የማሸነፍ ቅድሚያ ግምት አግኝቷል። በኦፕታ ሱፐር ኮምፒውተሮች ላይ እናንተን ግምት ደግሞ አስቀምጡልን። የመጀመሪያውን ጨዋታ ተሸንፏል። ባለፉት 3 የኖካውት ስቴጅ ጨዋታዎች ላይ በቻምፒየንስ ሊግ ቼልሲ ሁሉንም ተሸንፏል። 4 ጊዜ ተሸንፎ ያቅም ለመጀመሪያ ጊዜ ለአራተኛ ጊዜ የሚሸነፍ ከሆነ ዛሬ የምንመለከት ነው የሚሆነው። ከቫራሽኬሊያ በጨዋታው ላይ ትኩረትን የሚስብ ተጫዋች ነው። በቻምፒየንስ ሊግ ላይ 10 የግብ ተሳትፎ አለው። 6 ግቦችን አስቆጥሯል። 4 አሲስቶች አሉት። በየ63 ደቂቃው በቻምፒየንስ ሊግ ላይ ግቦችን ያስቆጥሯል። ባለፈው ቼልሲ ላይ ተቀይሮ ገብቶ ግቦችን አስቆጥሯል። አሲስት አድርጓል። 2 ግቦችን አስቆጥሮ በጣም ጥሩ ምሽት ነበር ያሳለፈው በስታንፈርድ ብሪጅ። ቼልሲ ይህንን ውጤት ቀልብሶ ያልፋል የሚለው የሚጠበቅ ነው። ሪስ ጀምስ ከጨዋታው ውጪ ነው። ዌላም ኤስታቪዮ በጨዋታው ላይ ይኖራል። ወደ ልምምድ ተመልሷል። የሪስ ጀምስ አለመኖር ግን በጣም የሚያሳስብ ነው። ከቸልሲ ጋር በተያያዘ ከሰሞኑ በሴንትራል ሰርክሉ ላይ የሚያደርጉት ከበው የቡድን ማበረታቻ ሁል ጊዜ ጨዋታ ከመደረግ በፊት ቡድኖች ያደርጋሉ። ቸልሲ ግን የሚያደርገው ኳሷ በምትቀመጥበት ያቺ ሰርክል ላይ ነውና ለኳሷ ሪስፔክት ለማሳየት ከዛ በተጨማሪም ቡድኑ በደንብ ጥሩ ጨዋታ እንዲኖረው ለመመኘትም የሚያደርጉት እንቅስቃሴ ነበረ። ነገር ግን ባለፈው በተለይ አልቤትሩ ማን ላይ ሆኖ አልነሳም ብሎ ቸልሲ ያንን ሰርክል ካደረገ በኋላ ተጫዋቾች ተቃቅፈው የመጀመሪያ የጨዋታው ጀማሮ ላይ ያንን ነገር ካደረጉ በኋላ በፕሪሚየር ሊግ ጨዋታ ላይ መነጋገሪያ ነበር። አሁን ግን ያንን ሰርክል የማድረግ ነገር ከበው ውይይት የማድረግ ነገር እንደተው ተናግሯል። ምክንያቱም ከጥቅሙ ይልቅ ዲስትራክሽኑ የበለጠ ትኩረት መሳብ ስለጀመረ ዲስትራክት እንዳያደርጋቸው እንዳይረብሻቸው ለማድረግ ሊያም ሮዜነር የወሰኑት ውሳኔ እንደሆነ ተመልክተናል። ከዛ ውጪ ማሎ ጉስቶ ትናንትና ህመም ላይ እንደነበረ አሰልጣኝ ሊያም ሮዜነር በሰጡት ጋዜጣዊ መግለጫ ላይ ተናግሯል። ነገር ግን የሚገርም አይነት ቡድን እየገነባን እንገኛለን ብሏል። ነገር ግን ብዙ ጥያቄዎች እየተነሳ ይገኛል ከአሰልጣኙ ጋር በተያያዘ በቸልሲ ኃላፊነት ይቆያሉ አይቆይም አሁንም ትልቁ ጉዳይ ሆኖ ተመልክተናል። የቸልሲ ጉዳዮች የእሳቸውንም ቆይታ በተመለከተ መለስ ብለን የምንቃኛቸው ጉዳዮች ይኖራሉ። ዛሬ ቸልሲ በዚህ ጨዋታ ላይ የሚጠበቅ መርሃ ግብር ያከናውናል። ቸልሲ ከፓሪስ ሳን ዠርመን ምሽት 5 ሰዓት ላይ ይደረጋል። ማንቸስተር ሲቲም ከሪያል ማድሪድ ሶስቱም ጨዋታዎች ምሽት 5 ሰዓት ላይ የሚደረጉ ናቸው። ቦዶ ግሊምት ከስፖርቲንግ ሊዝበን የሚያደርጉት ጨዋታ የመጀመሪያው ጨዋታ ቦዶ ግሊምት ኖርዌይ ላይ 3-0 በሆነ ውጤት አሸንፎ ነበር። በስታዲዮ ጆዜ አልቫሌድ የሚደረገው የስፖርቲንግ ሊዝበን ነው። የቦዶ ግሊምት ጨዋታ ደግሞ በመልሱ ይጠበቃል። እነዚህ ቡድኖች አርሰናል ዛሬ ማሸነፍ የሚችል ከሆነ እንደ ቀጣዩ ዙር የሚያልፍ ከሆነ ከቦዶ ግሊምትና ከስፖርቲንግ ሊዝበን አሸናፊ ጋር ነው የሚገጥመው። ስፖርቲንግ ሊዝበን በጣም ሰፊ ስራ ይፈልግበታል 3-0 ቀልብሶ ለማለፍ ምንም እንኳን በስታዲዮ ጆዜ አልቫሌድ በሜዳው የሚያደርገው ጨዋታ ቢሆንም የሚጠበቅ አይነት መርሃ ግብር ነው። ሌሎች ጉዳዮችን እያነሳን እንቀጥል። ከዛ አስቀድመው ግን ትናንትና የመጡልን መልእክቶች ነበሩ። ከእናንተ የተጻፉ መልእክቶችን አስቀድሜ ላንሳላችሁ። ሰላም ለዚህ ቤት ብሎናል ባየ አስማራ የተባለ አድማጫችን የዘወትር አድማጫችን
የአርሰናል የዋንጫ ጉዞ ሲቲ ከቼልሲ በሚያደርጉ ጨዋታ የሚወሰን ነው። ሁሉንም መልስ የሚሰጥ ይሆናል ይመስለኛልም ብሏል። ከልብ እናመሰግናለን። ነጅብ ሰንገሮ ቼልሲ አሁንም በጣም የተቀዛቀዘበት ነው። ሊቨርፑል መቀዛቀዝ ይታይበታል። ማንቸስተር ዩናይትድ አሪፍ ነበረ ብሎናል። አሌክዛንደር ካዘሜሮ መቆየት አለበት ብሎናል። ከዛ ውጪ አህመድ ከጅቡቲ በጅቡቲ በተለይ ደግሞ በፖሊስ እየተደበደበ እንገኛለን። ምናልባት የሚሰሙ ካሉ የመንግስት አካላት ድምጻችንን አሰሙልን ብሎናል። አህመድ ከጅቡቲ የዘውትር አድማጫችን ነው። ይኸው መልእክትን አስተላልፈናል። ፓማባይ ከልብ እናመሰግናለን። አየነው ሙሉ አለም ሰላም ምርጦች። አርሰናል ኒኮ ዊሊያምስን በታምር ማስፈረም የለበትም፣ ብቃቱ ከወረደ ቆይቷል። ከዊሊያምስ ይልቅ ሳይድ ኤልማይ የኮሎኙ ግራ ክንፍ ተጫዋች ለአርሰናል ቢፈርም ይሻላል ብሎናል። ስለዚህ ተጫዋች በቀጣይ ሌሎች ዘገባዎችን ይዘን የምንመለስ ነው የሚሆነው። ማመር ሽኩራላ በተቃራኒው ካየነው ሙላለም በተቃራኒ ኒኮ ዊሊያምስ ቢመጣ የአርሰናል የምን ጊዜ ምርጥ ፈራሚ ሊሆን ይችላል፣ በጣም ደስ ይለኛል ቢመጣ ብሎናል። ከደቡብ አፍሪካ አሸናፊ ከደቡብ አፍሪካ የጻፈልን መልእክት አለ። ብሩኖ ፈርናንዴዝ የፕሪሚየር ሊጉ ድምቀት ነው፣ ካዘሜሮ እንደ ወይን እየጣፈጠ ይገኛል፣ መቀጠል አለበት ብሏል። በጣም አስገራሚ ጊዜን እያሳለፈ ይገኛል። ሙልጌታ ካዘሜሮን በተመለከተ ወራዳ ብሏል። ስሙን ቄስ ይጥራውና ብሎናል። ሩበን አሞሪምን ነው። በሱ ጊዜ ተጫዋቹ 65 ደቂቃ ነበር የሚጫወተው፣ አሁን ግን 90 ደቂቃ እየተጫወተ ይገኛል። ለአንድ ዓመት ኮንትራት ቢሰጠው ደስ ይለኛል ብሎናል። ጌታቸው በየነም በደንብ መቆየት አለበት የሚል መልእክቱ ልኮልናል። ሁላችሁንም ስለተሳትፏችሁ ስለ መልእክቶቻችሁ ከልብ እናመሰግናለን። ዛሬ ባነሳናቸው ጉዳዮች ላይ መልእክቶቻችሁን እንጠብቃለን። አጫጭር ጉዳዮችን እያነሳን እንቀጥል። ትልቁ ጉዳይ ትናንትና የአርሰናል የማንቸስተር ዩናይትድ ጉዳዮችን እናነሳለን። ነገር ግን ከቸልሲ ጋር በተያያዘ የሚነሱ ዝርዝር ነጥቦች አሉ። ቸልሲ ቅጣት ተላልፎበታል። ይህ ቅጣት ግን እንግዲህ እንደ ማስጠንቀቂያ ማለት ይቻላል። ለምሳሌ በአውሮፓ ቻምፒየንስ ሊግ ጨዋታ ላይ ዛሬ የፔድሮ ኔቶ ጉዳይ ሲጠበቅ ነበር። ይሰለፋል አይሰለፍም? ባለፈው ኳስ አቀባዩን ገፍቶ ጥሎ ነበርና የአውሮፓ እግር ኳስ ማህበር በማስጠንቀቂያ አልፎታል። ለዛሬው ጨዋታም ይደርሳል። የአንድ ጨዋታ ቅጣት ይተላለፈበታል ተብሎ ሲጠበቅ ነበር፣ ግን ነገሩ በማስጠንቀቂያ ታልፏል። 35 ጊዜ ነበረ ይቅርታ የጠየቅኩት የኔ ፍሬንች ጥሩ ስላልነበረ ቪቺኒያን ጭምር ጠርቼ ይቅርታ ጠይቄዋለሁ፣ ማሊያ ሰጥቼዋለሁ የተጫወቅኩበትን ብሎ ይቅርታውን በደንብ እንደተቀበለውም ሲገልጽ ነበር። የአውሮፓ እግር ኳስ ማህበርም ይቅርታ ብሎ አልፎታል። በእንግሊዝ እግር ኳስ ማህበር ግን ቸልሲ በሮማን አብራሞቪች ዘመን አንዳንድ ዝውውሮችን ሲያደርግ በጣም ትልልቅ ዝውውሮች ናቸው። ከነዚህ ዝውውሮች ጋር በተያያዘ ለምሳሌ ኤዴን አዛርድ፣ ራሚሬዝ፣ ዳቪድ ሉዊዝ፣ አንድሪያ ሾርለ፣ ኒማንያ ማቴች፣ ዊሊያን ሳሙኤል ኤቶ ሲዘዋወሩ ቸልሲ ወደ 47 ሚሊዮን ፓውንድ አካባቢ ክፍያ ለ12 ግለሰቦች ፈጽሟል። እነዚህ ግለሰቦች ግን የተመዘገቡ ወኪሎች አይደሉም። በአካዳሚ ላይም ተጫዋቾች ሲፈርሙ ብዙ ነገሮች ሲባል ነበርና ቸልሲ ለዚህ የፋይናንሻል ስህተቶቹ በፋይናንሻል ሕጉን አለማክበሩን ተከትሎ 10 ሚሊዮን ፓውንድ ቅጣት እንዲሁም ደግሞ በዋናው ቡድን ደረጃ በታችኛው ቡድን ደረጃ ደግሞ 750,000 ፓውንድ እንዲቀጣ እንዲሁም በታችኛው ቡድን ላይ 9 ወራት በተለይ የዚህ የ2026 የውድድር ዘመን ወይም ካላንደር ዓመት እስኪጠናቀቅ ድረስ የ2026 ለሚቀጥሉ 9 ወራት ተጫዋቾችን ለአካዳሚ ቡድኖች ማስፈረም አይችልም። ከ10 ዓመት በፊት የነበረ ከዛም በላይ ብዙ ጊዜ በሮማን አብራሞቪች ስር እስከ መጨረሻ ጊዜያቸው ላይ የሰሯቸው የዝውውር ስህተቶችን በተመለከተ ነው። የ10 ሚሊዮን ፓውንዱን ይከፍላል። የነጥብ ቅነሳ ግን አምልጧል። ነገር ግን አንድ ዓመት ቅጣት ይጠብቋል። ያንን የሚሆነው ግን አንድ ዓመት ቅጣት ተጫዋቾችን እንዳያስፈርም ነው። በዋናው ቡድኑ ደረጃ ተጫዋቾችን እንዳያስፈርም። ነገር ግን የግድ ቅጣት ነው። በ2 ዓመት ጊዜ ውስጥ ቸልሲ ምንም አይነት ስህተት የማይፈጽም ከሆነ የዚህ አንድ ዓመት ቅጣቱ ምንም አይነት ተጽዕኖ አይኖርበትም። ነገር ግን በ2 ዓመት ጊዜ ውስጥ በፍርድ ቤት ሕግ እንግዲህ በኢትዮጵያ የፍርድ ቤት ሕጎች ላይ የገደብ ውሳኔዎች አሉ። አንድ ሰው ለምሳሌ ከሰው ጋር ተጣልቶ ወደ ፍርድ ቤት ቢሄድ ጉዳዩ በገደብ ሊታለፍ ይችላል። ከዚህ በፊት የነበረው ስነ ምግባር ታይቶ ለፖሊስ የነበረው ትብብር፣ ሌሎች ነገሮች ከግምት ይገቡና እንደ ማቅለያ ይታይለታል። ለምሳሌ በአንድ ዓመት ጊዜ ውስጥ ከሌላ ሰው ጋር የማይጣላ ከሆነ ያ ቅጣት ተግባራዊ አይደረግበትም። የ2 ዓመት እስር ሊፈረድበት ይችላል። ነገር ግን ያ በገደብ ይታለፋልና ቸልሲም የ1 ዓመት እስር እንደተፈረደበት መቁጠር ይቻላል። ነገር ግን ያ በገደብ ነው። ለ2 ዓመታት ምንም አይነት ፋይናንሻል ስህተቶችን የማይሰራ ከሆነ በዛ ጊዜ ውስጥ ዝውውሮች ማድረግ ይችላል። የሮማን አብራሞቪችን ጊዜ ያስታወሰ ጉዳይ ሆኗል። ለሁሉም ከቸልሲ ጋር በተያያዘ እነዚህ የሚነሱ ጉዳዮች ናቸው። ትናንትና የሪሲ ጀምስ የዚህም የቅጣት ጉዳይ ለቸልሲ እንደ መጥፎ ነገር የሚነሱ ናቸው። ማንቸስተር ዩናይትድ ቤት ያሉ ጉዳዮችን ደግሞ
እናንሳ። ከካዜሜሮ ጋር በተያዘ ይቆያል አይቆይም እስካሁን ያለየለት ጉዳይ ነው። ካዜሜሮ በተለይ ደግሞ ማንቸስተር ዩናይትድ የትኛውንም የአማካኝ ስፍራ ተጫዋች ያምጣ ኔሜቻን ከቦሩሲያ ዶርትመንድ ወይም ደግሞ ሄርቬሊ ኤሊየትን አዳም ዋርተንን ካርሎስ ባሌባን ቢያመጣ እንኳን የካዝሜሮን ሚና እነዚህ ተጫዋቾች በቁጥር ደረጃ ላያሟሉ ይችላሉና ተጫዋቹ አንድ ዓመት ቢቆይ የሚሉ የማንቸስተር ዩናይትድ ደጋፊዎች የማንቸስተር ዩናይትድ ተጫዋቾችም ጭምር ድምጽ ነው እየተነሳ ይገኛል። ለምሳሌ በእንግሊዝ ፕሪሚየር ሊግ 25-26 የውድድር ዘመን ላይ በያዝነው የውድድር ዘመን ላይ ከቡካዮ ሳካ የተሻለ ግቦችን አስቆጥሯል። 7 የፕሪሚየር ሊግ ግቦችን ያስቆጠረ ተጫዋች ነው። ከዛ በተጨማሪም ቁልፍ ኳሶችን በማቀበል ወደፊት የሄዱ ኳሶችን በማቀበል ፋይናል ሰርድ ላይ ትክክለኛ ኳሶችን በመቀበል በሊጉ ላይ ራንኪንግ ሲወጣ በጣም በሚገርም ደረጃ የሚቀመጥ አይነት ተጫዋች ነው። በታክል ደረጃ በሊጉ ላይ በኢንተርሴፕሽንም ከቀዳሚዎቹ ተጫዋቾች መካከል ነውና የማንቸስተር ዩናይትድ ቆይታው በደንብ የሚረጋገጥበት ማንቸስተር ዩናይትድም ተጫዋቹን ደሞዝ ቀንሶ አንድ ዓመት እንዲቆይ ለማድረግ በቡድኑ ውስጥ ካለው ፍላጎት አንጻር ጥያቄዎች እየቀረቡለት ይገኛሉ። በክለቡ በኩልም ያንን እያሰበ ኮንሲደር እያደረገ ይገኛል ተብሏል። ለምሳሌ ብሩኖ ፈርናንዴዝ ከባለፈው የአስቶን ቪላ ጨዋታ በኋላ ሲጠየቅ ነበረ እንዲቆይ ትፈልጋለህ ካዜሜሮ ተብሎ አይ ውድ ፕሪፈር እንዲቆይ እፈልጋለሁ የትም እንዲሄድ አልፈልግም ብሏል። ሌኒ ዮሮ ለምሳሌ ሁሉ ጊዜ እሱ እንዲቆይ ነው የምፈልገው ምክንያቱም በጣም አስፈላጊ ተጫዋቻችን ነው ብሏል። ማቲያስ ኩናም ብራዚላዊ ተጫዋች ነው ሁሉ ጊዜ ጠይቀዋለሁ በሜዳ ላይ ከሜዳም ውጪ በሚኖረን ቆይታ ላይ እባክህ አንድ ዓመት ቆይና ከኔ ጋር አንድ ዓመት አሳልፍ ለሁለተኛ ዓመት አብረን እንጫወት ብዬ ጥያቄ ያቀርብለታለሁ። ነገር ግን በእነዚህ ተጫዋቾች ውሳኔ ላይ የሚመሰረት አይደለም። ማንቸስተር ዩናይትድ መወሰን ይኖርበታል። ተጫዋቹም ደሞዙን በመቀነስ ሊኖርበት ይችላል ና ያ እየተነሳ ያለ ጉዳይ ነው። ሌሎች አማካዮችን ከማስፈራሙ በፊት ካዝሜሮ ይቆያል አይቆይም። የብሩኖ ፈርናንዴዝም ጉዳይ እንደ ፋብሪዚዮ ሮማኖ ዘገባ ተጫዋቹ በተለይ በማንቸስተር ዩናይትድ መቆየት ይፈልጋል። እነ ኒኪቤት አይነት ተጫዋቾች በእርግጥ የትኛውንም ዋጋ ተከፍሎ ብሩኖ ፈርናንዴዝ መልቀቅ የለበትም መቆየት አለበት የሚሉ አስተያየቶቻቸውን ሲሰጡ ተመልክተናል። ነገር ግን አንዳንድ ጊዜ ትልቅ ደሞዞችን ማቅረብ ላይ ይጠበቅበት ይችላል ማንቸስተር ዩናይትድ ምክንያቱም በአርሰናል ቤት ለምሳሌ ሜስት ኦዚል እነ ፒየር-ኤመሪክ ኦባሜያንግን የነበራቸውን ጊዜ እናስታውሳለን። በማንቸስተር ዩናይትድ ቤትም ለዚህ ምሳሌ የሚበቁ ብዙ ተጫዋቾች አሉ። ትልቅ ኮንትራት ከቀረበላቸው በኋላ እድሜያቸው ከገፋ በኋላ በተለይ ተጫዋቾቹ ብቃታቸው ወርዶ እንመለከታለን። የማንቸስተር ዩናይትዱን ጄጄ ጋብሪኤልን በተመለከተ አንድ ጉዳይ ላንሳ። ከማክስ ዳውማን ጋር እየተነጻጸረ ይገኛል። ብዙ የማንቸስተር ዩናይትድ ደጋፊዎች ተስፋ ያደረጉበት ተጫዋች ነው። ገና 15 ዓመቱ ላይ ይገኛል። ኦክቶበር ላይ 16 ዓመት ይሞላዋል። በቀጣይ ዓመት ማለት ነው በእኛ 2019 ላይ ተጫዋቾች በተለይ በተጫዋቹ በኩል ከአርሰናሉ ማክስ ዳውማን ጋር ቢነጻጸርም ትልቅ ታለንት እንደሆነ ይታወቃል። በፕሪሚየር ሊግ ላይ ለምሳሌ ማክስ ዳውማንን ክብረ ወሰን ለመስበር አሁንም እድሎች አሉት በፕሪሚየር ሊግ ላይ ግብ አስቆጣሪ በመሆን ማለት ነውና የተጫዋች በቀጣይ ጊዜያት ላይ ወደ ማንቸስተር ዩናይትድ ዋናው ቡድን ለመምጣት ግን ገና ነው ሚል ዘገባዎችን ፋብሪዚዮ ሮማኖ ይዞት የወጣው ዘገባ ያሳያልና በቀጣይ ልንመለከተው እንችላለን። ከአርሰናል ጋር በተያያዘ የሚነሱ ጉዳዮችን ደግሞ ላንሳ። ከነገ በስቲያም በስፋት አርሰናልን በተመለከተ የምናነሳቸው ጉዳዮች ይኖራሉ። ቲየሪ ሄንሪና ጄሚ ካራገር አንድ ውይይት እያደረጉ ነበረ። ትናንትና በነበረው ቆይታ ላይ ከአርሰናል ጋር በተያያዘ ከሚነሱ ሀሳቦች መካከል በተለይ ሊቨርፑል ሌሎች ቡድኖች አሁን ፕሪሚየር ሊጉን አርሰናል ቢያሸንፍ ይፈልጋሉ አይፈልግም ለሚለው ምላሽ የሰጡት አስተያየት በጣም እያነጋገረ ይገኛል። ከዚህ ጋር በተያያዘ ካነሷቸው ጉዳዮች መካከል ሰዎች አርሰናል ዋንጫውን ሊጉን እንዲያሸንፍ ጭራሽ አይፈልጉም ይላል። በዚህ ጉዳይ ላይ ደግሞ ምላሽ ሲሰጥ ጄሚ ካራገር ቲየሪ ሄንሪ ነው ያንን ሀሳብ ያነሳው። ጄሚ ካራገር በጣም ያልተለመደ የሚያስገርም አይነት ነው ለምንድን ነው የማይፈልጉት በሚል ያነሳል። ለምሳሌ ካራባኦ ካፕ ፍጻሜን ብትመለከቱ አርሰናል ዋንጫ እንዲበላ አይፈልጉም። ለአንደርዶግ ሜንታሊቲ የሚባል አለ። በሪያል ማድሪድ በኩል ብዙ ጊዜ ቻምፒየንስ ሊጉን ሲበላ ሪያል ማድሪድ ለቻምፒየንስ ሊግ ፍጻሜ ቢደርስ ለምሳሌ ዘንድሮ ከኢንተር ሚላን ጋር ቢደርስ ብዙዎች ሪያል ማድሪድን ሳይሆን ኢንተር ሚላንን ሊደግፉ ይችላሉ። ያ የአንደርዶግ ሜንታሊቲ ነው። ምክንያቱም ያ ቡድን ሁሉ ጊዜ ዶሚኔት እያደረገ ስለሚቀጥል ያንን አድቫንቴጅ ያጣል። ደጋፊዎች በተቃራኒው ከዛ ቡድን ጎን ሊቆሙ አይችሉም። ከዛ ቡድን በተቃራኒ ይቆማሉ። ለምሳሌ ማንቸስተር ሲቲን ለምሳሌ ያነሳል። ማንቸስተር ሲቲን በተመለከተ ባለፉት ዓመታት ላይ ፕሪሚየር ሊጉን ዶሚኔት አድርጓል። አሁን ማንቸስተር ሲቲ ከሌሎች ቡድኖች ጋር ለምሳሌ
ቸልሲ ወይም ደግሞ ኒውካስል ዩናይትድ ለዋንጫ ቢደርሱ ከማንቸስተር ሲቲ ጋር ለዋንጫ ቢፎካከሩ ኖሮ ብዙዎች የሚደግፉት ማንቸስተር ሲቲን ሳይሆን ያንን ቡድን ነው። ለአርሰናል ግን እንደዛ አይደለም። የማንቸስተር ዩናይትድም የሊቨርፑልም የሲቲም ደጋፊዎች ብዙዎቹ አርሰናል ዋንጫ እንዲበላ አይፈልጉም። ምክንያቱም እንደሆነ ኒንጃ ብለው ያስቀምጣሉ። ወይ ምናልባት የሚኬል አርቴታ ወይም አርሰናል የሚጫወትበት መንገድ ይሆናል፣ ወይ ሚኬል አርቴታ ምክንያቱ ሊሆን ይችላል። የተለያዩ ምክንያቶች ሊቀመጡ ይችላሉ ይላሉ። እናንተ ግን ምን ይመስላችኋል? እስቲ ሀሳብ አስተያየቶቻችሁን ላኩልን። በመጨረሻ አንድ ጉዳይ ላንሳ። በተለይ ነገም አዳዲስ ጉዳዮችን ይዘን እንመለሳለን። ከመጨረሻ ከምናነሳቸው ጉዳዮች መካከል የፊፋ ሕግን በተመለከተ አስገራሚ ነገሮችን ተመልክተናል። ብትሰሟቸው የሚያስገርሙ አዳዲስ ሕጎች ፊፋ ሊተገበር ነው 2026 የዓለም እግር ኳስ ዋንጫ ላይ። ይህ ሕግ ምን ይዞ ይመጣል የሚለው ብዙ እያስባለ ይገኛል። በተለይ ደግሞ ከሚነሱ ጉዳዮች መካከል በጣም በትልቅ ደረጃ ፊፋ 2026 የዓለም ዋንጫ ላይ ለምሳሌ ተቀያሪ ተጫዋቾች ቅያሪ በቅያሪ ዳኞች ከታየ በኋላ 10 ቁጥር በ9 ቁጥር እንዲቀየር ከተወሰነ በኋላ ያ ምስል ከታየ በኋላ በ10 ሰከንድ ውስጥ ሜዳውን ለቆ መውጣት አለበት። ሜዳውን በ10 ሰከንድ ውስጥ የማይለቅ ከሆነ ከ10 ሰከንድ በላይ ከወሰደ ያ ውጪ ያለው ተጫዋች ወይም ተቀይሮ ሊገባ የነበረው ተጫዋች 1 ደቂቃ በሜዳ ላይ እንዳይገባና ያ ቡድን ቅያሪ ያደረገው ቡድን በጣም በሚገርም ሁኔታ ከዛ በላይ በ9 አውትፊልድ ወይም ደግሞ በ10 ተጫዋቾች እንዲጫወት በጎዶሎ ልጅ እንዲጫወት በጎዶሎ ቁጥር እንዲጫወት ሊሆን ይችላል። የእጅ ውርወራዎችን በተመለከተ ደግሞ ከ5 ሰከንድ በላይ መውሰድ አይችልም። የትኛውም ቡድን ከ5 ሰከንድ በላይ ከፈጀበት ለተቃራኒው ቡድን የእጅ ውርወራው እንዲሰጥ ይደረጋል። ተጫዋቾች የሕክምና እርዳታ የሚያደርጉ ከሆነ ከሜዳ ውጪ 1 ደቂቃ ቆይተው እንዲመለሱ ይደረጋል የሚሉ ሀሳቦችንም ተመልክተናል። እነዚህ እንግዲህ ከሰከንድ የሎ ካርድ ጋር በተያያዘ በቫር ሪቪው እንዲሰጥበትም ይደረጋል ተብሏል። እነዚህ ጉዳዮች በስፋት እየተነሱ ያሉ ጉዳዮች ናቸው። የመረጥንላችሁን ጉዳዮች አስደምጠናቸዋል። ነገ አዳዲስ ጉዳዮችን ይዘን እንመለሳለን። የቻምፒየንስ ሊግ ውጤቶችን፣ ዝውውሮችን፣ ክለቦቻችሁን በተመለከተ አዳዲስ መረጃዎችን እናነሳለን። ለዛሬ ግን እዚህ ላይ እናጠናቀቃለን። ጤና ይስጥልን።